ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከአንቢያ መስጂድ ወጣት ጀማዓዎች ጋር በመተባበር ታላቅ የዳዋ ፕሮግራም አካሄዱ። በአዲስ አበባ ከተማ የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከአንቢያ መስጂድ ወጣት ጀማዓዎች ጋር በመተባበር ጎሮ በሚገኘው አንቢያ መስጂድ ታላቅ የዳዋ ፕሮግራም ያካሄዱት ታህሳስ 5 2018 ዓ.ም ነው። በመርሃ ግብሩ ላይም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ እና የከፍተኛ ምክር ቤቱ ዋና ጸሐፊ ኡስታዝ ሻሃቡዲን ሼህ ኑራ እንዲሁም ሌሎች የስራ አስፈጻሚ አባላት፣ የክፍለ ከተማው መጅሊስ አመራሮች፣ ኡስታዞችና የአካባቢው ሙስሊሞች ተገኝተዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ ወደ መድረክ ገብተዋል። አላሁ አክበር፣ አላሁ አክበር። ሌሎችም እንግዶች እየገቡ ይገኛሉ። በክብር ተቀበሉን። አላሁ አክበር፣ አላሁ አክበር። በዳዋ ፕሮግራሙ ላይ በኡስታዝ ሱልጣን ሀድር የአላህ ጥበቃ በሚል ርዕስ ለታዳሚው ዳዋ ያቀረቡ ሲሆን የአላህ ጥበቃ በተሟላ መልኩ አጠገባችን እንዲኖር ከወንጀል የጸዳ ህይወት ሊኖረን ይገባል ብለዋል። አላህ ፍቃድ ርዕሱ ላይ እንደተመለከታችሁት የአላህ ስብሓነሁ ወተዓላ ጥበቃ ለባሪያው በሚል የተዘጋጀ ትምህርት ነው። እንደሚታወቀው እያንዳንዱ ሰው የአላህ ስብሓነሁ ወተዓላ ጥበቃ ያስፈልገዋል። ለቅጽበት ያህል እንኳን ከአላህ ስብሓነሁ ወተዓላ ጥበቃ ውጭ ሊሆን የሰው ልጅ አይችልም። አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናቸው። አላህ ከእናንተ አይከጅልም፣ እናንተ ግን እርሱን የምትከጅሉ ናችሁ። ወላሁ ሁወል ገኒይ፣ አላህ የተብቃቃ ነው። አልሐሚድ ምስጉን የሆነ አምላክ ነው። ከዛሊክ አላህ ስብሓነሁ ወተዓላ እኛን እዚህች ምድር ላይ ሲያስገኘን ለትልቅ ዓላማ እንደሆነ ይታወቃል። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነ አላህ ሁወ ረዛቁ ዙል ቁወቲል መቲን። ሰውንም ሆነ ጅንን ያስገኘሁት ይላል አላህ ሱብሓነሁ ወተዓላ፣ የፈጠርኩት እኔም በብቸኝነት እንዲያመልክ ነው እንጂ እንዲያበሉኝም እንዲያጠጡኝም አይደለም። አላህ ሱብሓነሁ ወተዓላ እጅግ ሲሳይ ሰጪ አምላክ መሆኑን፣ ቀውይ መሆኑን፣ ሀያል መሆኑን አላህ ሱብሓነሁ ወተዓላ ይናገራል። እንዲሁም ኡስታዝ መሐመድ ሐሰን ማሜ በበኩላቸው የእምነት አስፈላጊነት በሚል ርዕስ ሰፊ ዳዕዋ ያደረጉ ሲሆን የዳዋ ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሻሃቡዲን ሼህ ኑራ በዚህ አይነት የሰዎች ስብስብ ላይ ተገኝቶ ስለ እስልምና መስማት እጅግ አስደሳች ነው በማለት ገልጸዋል። የሚታወቀው በተለይ ወጣት በዚህ ዲን አልኢስላምን ከፍ በማድረግ ትልልቅ ስራዎችን ሊሰራ የሚችል ስብስብ ነው አይደለ? አላህ ተባረከ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ እንዳለው እናንተ ለህዝቦች የተገለጣችሁ ከተገለጡ ህዝቦች ሁሉ በላጭ ህዝቦች ናችሁ። ምክንያቱ ደግሞ ምንድነው ሲባል ተእሙሩነ ቢልመዕሩፊ ወደ መልካም ነገር ታዛላችሁ፣ ከመጥፎ ነገርም ትከለክላላችሁ፣ በጌታችሁ በአምላካችሁ አላህ ተባረከ ወተዓላም ታምናላችሁ በማለት አላህ ተባረከ ወተዓላ የዚህ ኡማ ኸይርያ የዚህ ኡማ በላጭነት የሚገለጸው በእነዚህ በሶስቱ አንኳር ነጥቦች እንደሆነ አላህ በቁርአኑ ያሳውቀናል ማለት ነው። በዚህ ረገድ በተለይ ወጣቶች ይህን አማና ከመሸከምና የዚህን ኡማ ኸይርያ መልሶ ከማቋቋም አንጻር ትልቅ ስራ መስራት ይችላሉ፣ ትልቅ ነገር ማድረግ ይችላሉ። ዛሬ የመጀመሪያው ተእሙሩነ ቢልመዕሩፍ ወደ መልካም ነገር ታዛላችሁ አለ አላህ ተባረከ ወተዓላ። ይሄ መልካም ነገር ወደ መልካም ማዘዝ በብዙ አይነት መልኩ ሊገለጽ ይችላል። በተለይ ወጣቶች በአሁኑ ጊዜ የዲጂታል ዳዕዋ ስራን መስራት ላይ ትልቁ ሚና ሊጫወቱ ይችላሉ። ከማ ቃለ አልኢማሙ ሻፊዒ ረሕመቱላሂ ዐለይህ ልክ ጊዜ ማለት ከሰይፍ እንደ ሰይፍ ነው፣ ወይ ትቆርጥበታለህ ወይ ደግሞ ይቆርጣል እንደተባለው ሁሉም
ጊዜያችንን በአግባቡ መጠቀም የምንችል አሁን ያለውን በተለይ ቴክኖሎጂ አጠቃቀም ላይ ወጣቶች በደንብ ቅርበትም ስላላቸው ይሄን ቴክኖሎጂ ያኒ الامر بالمعروف ወደ መልካም ነገር ለማዘዝ ብቻ ወደ ዳዕዋ ለመጣራት ብቻ መጠቀም ወሳኝነት እንዳለው በዚሁ አጋጣሚ ማስተላለፍ ወዳለው ምክንያቱም በዚህ ሰዓት የዚህ ኡማ ኸይርያ ተመልሶ ሊመጣ የሚችለው ያኒ ዳዕዋው ዒልሙ ሲሰራፋ ነው በዕልም ነው በእውቀት ነው አላህን ተባረከ ወተዓላ ስናቅ ነብዩን አለይሂ ሰላቱ ሰላም ስናቅ የአላህን ሐቅ ስናቅ የነብዩ አለይሂ ሰላም ሁቁቅ ስናቅ ከዛም አልፈን የእናታ የአባታችንን ሐቅ ስናቅ የዑለማዎችን ሐቅ ስናቅ የታላላቆቻችንን ሐቅ ስናቅ የሚስቶቻችን የእህቶቻችንን ሐቅ ስናቅ ከሌሎች ጋር የሚኖርን ሁቁቅ ስናቅና ስንጠብቅ መልካም ባሪያ ኸይርያውን መልሰን ልናመጣ እንችላለን ይሄ ደግሞ የሚሆነው አንደኛ በእውቀት ነው ራስህ መጀመሪያ እውቀትን መሸመት ያስፈልጋል ማለት ነው መጀመሪያ እንቅስቃሴያችን ሁሉ በእውቀት ሊሆን ይገባል ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله በአላህ ተባረከ ወተዓላ እና በነብዩ አለይሂ ሰላቱ ወሰላም አትሽቀዳደሟቸው መጀመሪያ አላህ ምን አለ ነብዩ አለይሂ ሰላም ምን አሉ የሚለውን ነገር ካስተነተን በኋላ ነው የኛ ውሳኔ መሆን ያለበት የሚለውን አላህ ተባረከ ወተዓላ ሲያስተምረን ስለዚህ እነዚህ ነገሮች ደግሞ የሚታወቁት የአላህ ተባረከ ወተዓላ ሙራድ የነብዩ አለይሂ ሰላም ሙራድ የሚታወቀው በዕልም ነው ስለዚህ መጀመሪያ ማወቅ ራሳችን ማወቅ የመጀመሪያው ይሆናል ማለት ثم بعد ذلك ከዛም በኋላ በቻልነው በተቀመጠልን አቅጣጫ በተቀመጡ እድሎች ባገኘናቸው እድሎች ሁሉ ወደ አላህ ተባረከ ወተዓላ መጣራት ወደ መልካም ነገር ማዘዝ ወደ መልካም ነገር መጣራት ተግባራችን ሊሆን ይገባል ማለት ነው ወጣቶች የእምነትን ኃላፊነት ተረክበው እንዲሄዱ ከተፈለገ የእውቀትን አስፈላጊነት በተሻለ መልኩ መረዳት ይኖርብናል ሲሉም ነው የገለጹት በዕልም ነው በእውቀት ነው አላህን ተባረከ ወተዓላ ስናቅ ነብዩን አለይሂ ሰላቱ ሰላም ስናቅ የአላህን ሐቅ ስናቅ የነብዩ አለይሂ ሰላም ሁቁቅ ስናቅ ከዛም አልፈን የእናታ የአባታችንን ሐቅ ስናቅ የዑለማዎችን ሐቅ ስናቅ የታላላቆቻችንን ሐቅ ስናቅ የሚስቶቻችን የእህቶቻችንን ሐቅ ስናቅ ከሌሎች ጋር የሚኖርን ሁቁቅ ስናቅና ስንጠብቅ መልካም ባሪያ ኸይርያውን መልሰን ልናመጣ እንችላለን ይሄ ደግሞ የሚሆነው አንደኛ በእውቀት ነው ራስህ መጀመሪያ እውቀትን መሸመት ያስፈልጋል ማለት ነው መጀመሪያ እንቅስቃሴያችን ሁሉ በእውቀት ሊሆን ይገባል ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله በአላህ ተባረከ ወተዓላ እና በነብዩ አለይሂ ሰላቱ ወሰላም አትሽቀዳደሟቸው መጀመሪያ አላህ ምን አለ ነብዩ አለይሂ ሰላም ምን አሉ የሚለውን ነገር ካስተነተን በኋላ ነው የኛ ውሳኔ መሆን ያለበት የሚለውን አላህ ተባረከ ወተዓላ ሲያስተምረን ስለዚህ እነዚህ ነገሮች ደግሞ የሚታወቁት የአላህ ተባረከ ወተዓላ ሙራድ የነብዩ አለይሂ ሰላም ሙራድ የሚታወቀው በዕልም ነው ስለዚህ መጀመሪያ ማወቅ ራሳችን ማወቅ የመጀመሪያው ይሆናል ማለት ثم بعد ذلك ከዛም በኋላ በቻልነው በተቀመጠልን አቅጣጫ በተቀመጡ እድሎች ባገኘናቸው እድሎች ሁሉ ወደ አላህ ተባረከ ወተዓላ መጣራት ወደ መልካም ነገር ማዘዝ ወደ መልካም ነገር መጣራት ተግባራችን ሊሆን ይገባል ማለት ነው በዲጂታል ዘመን ላይ እንደመገኘታችን ወጣቶች ዘመኑን በሚጠቅም መንገድ ዕውቀትን ለሰዎች ለማስተላለፍ ጥረት ማድረግ አስፈላጊ ነው ብለዋል የሚጠቀሙት በተለይ በአሁኑ ጊዜ ወጣቶችን ነጥሎ የሚያጠቃ ቴክኖሎጂ በብዛት በተንሰራፋበት ማህበራዊ ድህረ ገጾች በጣም በተንሰራፉበት ሰዓት የግድ እነዚህን እድሎች ራሱ يعني كما قال ابن عثيمين رحمة الله عليه زاحم أهل الباطل فيه የባጢል ሰዎችን በዚህ ቴክኖሎጂ ሁኑና ሙዛሐማ አድርጓቸው እንዳሉት የግድ ይሄን እየተጠቀምን يعني ዳዕዋን ማስፋፋት ኢስላምን ማስፋፋት ያስፈልጋል ሁለተኛው ራሳችን የመልካም ስብዕና ባለቤቶች መሆን ይተበቅብናል ማለት ነው እኛ የመልካም ስብዕና ባለቤቶች ካልሆንን እኛው ራሳችን ለሌሎች ሞዴል ልንሆን ካልቻል አንዳንድ ጊዜ የምንናገራቸው ነገሮች ከምናደርጋቸው ነገሮች ጋር የሚጋጩ ከሆነ ተቀባይነት የላቸውም ወይንም በሰዎች ዘንድ ተጽዕኖ ሊፈጥሩ አይችሉም
አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት የሆነ ሼህ መሐመድ ሸሪፍ በበኩላቸው ወጣቶች ከብዙ አሳሳች ነገሮች ራሳቸውን አቅበው በዚህ መሰል ተግባር ላይ መሳተፍ መቻል ትልቅ እድል ነው ብለዋል። ነገር ሳይጠየቅ ብሎ ያነሳቸው አራት ሰዎች አራት ቡድኖች አንዱ ወጣትን ነው። ወአን ሸባቢ ቢማ አብላሁ ወቢማ አፍናሁ ወጣትነትን በምን ደረጃ ላይ አሳለፍከው? ስትረገጠው የሚፈነቀለው ድንጋይ በዛ ዘመን ምን አይነት ኸይር ስራ ሰራህበት ተብሎ ወጣቱ ሳይጠየቅ የትም ቦታ ጉናን አያነሳም። ከዛ በኋላ ደግሞ የውመ ዚለ ኢላ ዚልሁ በአርሽ ጥላ ስር ከሚጠለሉት ቡድኖች አንዱ ወሻቡን ወቀልቡሁ ሙተዓሊቁ ቢልኢማን ቢልመሳጅድ ቀልቡ ሁልጊዜ እዚህ ቦታ እሄዳለሁኝ እዚህ ቦታ ብሎ መሽሁል ሳይሆን የማይረባ ቦታ ላይ ሁልጊዜ ቀልቡ በመስጂድ በጀማዓ ላይ የሚንጠለጠል ወጣት የውመ ላ ዚልሁ ኢላ ዚልሁ የውመ ላ ዚለ ኢላ ዚልሁ አላህ አርሽ ስር ከሚጠለሉት ቡድኖች አንዱ ወጣት ነውና ወጣቱ ብዙ ነገር ይጠበቅበታል። ወጣቱ አገር ይረከባል። ወጣቱ እኛን ይተካል። ወጣቱ መሪዎችን ይተካል። ከሰማይም የማይወርድ ከመሬትም የማይወጣና ወጣቱ ነው የዚች ሀገር ፈንታና ወጣቱን መደራጀት አለበት። ወጣቱን መደገፍ አለበት። ወጣቱን ደግሞ ነቅቶ ማንቃት አለበት። መንቃት ብቻ አይደለም ነቅቶ ማንቃት ይጠበቅበታልና ለሚኩራ ክፍለ ከተማ መጅሊስ ውጤታማ እንቅስቃሴ እያደረገ መሆኑን ያነሱ ሲሆን ወጣቱን ያሳተፈ ተግባር ላይ ጠንክረው እንዲሰሩም መልእክታቸውን አስተላልፏል። የአንቢያ መስጂድ ወጣት ጀማዎችም በዝግጅቱ ላይ ለተገኙት የመጅሊስ አመራሮች፣ ኡስታዞችና የአካባቢ ሙስሊሞች እንዲሁም ማህበረሰብ እና ለአካባቢው ጸጥታ ኃላፊዎች ምስጋናቸውን አቅርበው መርሃ ግብሩ ተጠናቋል። ሀሩን ሚዲያም በስፍራው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ቋጭን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።